አንድ የኤሌክትሪክ መኪና በዓለም መድረክ በጣም አስተማማኝ መኪና መሆኑን አስመስክሯል። መኪናው ከራሱ ብቃት ማስመስከር አልፎ የኤሌክትሪክ መኪኖች በእርግጠኝነት ጠቃሚ መሆናቸውን ፕሩፍ አድርጓል። የዚህ መኪና ጉዳይ በዓለም መነጋገሪያ የሆነው በአንድ እውነተኛ ታሪክ ምክንያት ነው። የተፈጸመው ታሪክ ምንድነው ብላችሁ በውስጣችሁ ለጠየቃችሁኝ ሙሉ መልስ አለኝ። ይበልጥ ያስደመመኝ ነገር ግን መኪኖቹ ኢትዮጵያ ውስጥ እየተገጣጠሙ ብዙ ሰው አያውቃቸውም። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ካር ጆርናሊስት ጎሳ እባላለሁ። ዛሬም እንደተለመደው ስለ መኪኖች ልናወጋ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የነዳጅ መኪኖች እንደ ስማቸው እየነደዱ ነው። ኤሌክትሪክ መኪኖች በዛው ልክ እየሰለጠኑ በአንድ ጊዜ ቻርጅ ጨረቃ አድርሰው ሊመልሱን ተቃርበዋል። የዛሬው መኪና ደግሞ በ3 ዓመት ውስጥ ጨረቃ ወስዶ ሊመልሳችሁ የሚችል መኪና ነው። ሃዩንዳይ አዮኒክ 5። የተከበራችሁ የቻናሌ ቤተሰቦች የተፈጠረው ታሪክ እንዲህ ነው። ታሪኩን በዓለም መድረክ ሲንሸራሸር የነበረው ከማርች 20 ጀምሮ ነው። አንድ ግለሰብ ጃፓንን ከዳርቻ እስከ ዳርቻ በመኪና ካልዞርኳት ብሎ ተነሳ። ብዙ ሰዎችም ተው ይቅርብ ብለው መለሱት። ግለሰቡ ግን መስሜ እየተደፈነ ይሁን ብሎ ባለው መኪና ሙሉ ጃፓንን ለመሽከርከር ይወስናል። የነገሩ ጥንስስ እዚህ ጋር ነው። ግለሰቡ ያለው መኪና ሃዩንዳይ አዮኒክ 5 ይባላል። የመኪናው አስደናቂ ክስተት የተፈጠረው አሽከርካሪዎች ስለግላቸው የማሽከርከር ልምድ በሚያጋሩበት የፌስቡክ ገጽ ላይ ነው። አንድ ግለሰብ በማርች 20 እንዲህ ሲል ጻፈ። በስክሪኑ ላይ እንደምትመለከቱት ብዙ ጊዜ እዚህ ፔጅ ላይ የሚፖስተው የነዳጅ መኪና ነው። ምክንያቱም ፔጁ የሚያወራው ስለ ሬንጅ ነው። ስለ ኤሌክትሪክ መኪኖች ማይል ብዙም አይነሳም። ምክንያቱም የኤሌክትሪክ መኪኖች ሬንጃቸው በጣም ጠባብና ብዙ ዓመት አያገለግሉም ተብሎ ስለሚታሰብ። አንድ ግለሰብ በማርች 20 እንዲህ ሲል ጻፈ። 2023 ሃዩንዳይ አዮኒክ 5 በ3 ዓመት ከ5 ወር ውስጥ 666255 ኪሎ ሜትር በደቡብ ኮሪያ ውስጥ ባለቤቱ ነርቶታል። በመጀመሪያ ባትሪው 580,000 ኪሎ ሜትር እንደተተካና ሃዩንዳይ ደግሞ በነፃ ባትሪውን እንደቀየረለት ተናግሯል። ግለሰቡ የመኪናው ባለቤት ባይሆኑም ብዙዎችን አንጫጫ። እንዴት ኤሌክትሪክ መኪና ይህንን ያህል ማይል ሊጓዝ ይችላል? ብዙዎቹ እየተናገሩ ያሉት ይህ የማይታመን ነው፣ 666,000 ጨረቃ ወስዶ ይመልሳል እያሉ መደመም ጀመሩ። እውነትም ለፉገራ የተነገረው ነገር እውነት ሆኖ ተገኘ። የጨረቃ ርቀት 380 ኪሎ ሜትር ነው። ይህ መኪና ደግሞ 666,000 ኪሎ ሜትር ተጉዟል። ይህም ጨረቃ ደርሳችሁ መመለስ ትችላላችሁ ማለት ነው። የሚገርመው ነገር ግን ይህ ብቻ አይደለም። ይህ ኢቪ አሁንም እየሄደ ነው እና አሁንም ኪሎ ሜትሩ እየቆጠረ ይገኛል። አስደሳቹ ነገር ለአሽከርካሪው አዲስ ባትሪ መሰጠቱ ነው። ሃዩንዳይ በተለምዶ በ10 ዓመት ወይም በ160,000 ኪሎ ሜትር ዋስትና ይሰጣል። ምክንያቱም ብዙ ሰዎች በ10 ዓመት ውስጥ 100,000 ኪሎ ሜትር ይጓዛሉ ተብሎ ስለማይታሰብ ይህን ያህል ጋራንቲ ይሰጣል። ለማነጻጸር እንዲመቸኝ በአሜሪካ አንድ ሰው በአማካኝ ስንት ኪሎ ሜትር ሊጓዝ ይችላል የሚለውን ልመልከትላችሁ። በአሜሪካ አንድ ሰው በዓመት 23318 ኪሎ ሜትር ይጓዛል። በ40 ዓመት ውስጥ ደግሞ 578360 ኪሎ ሜትር ይጓዛል። ገባችሁ ግን የ666,250 ኪሎ ሜትር ፖለቲካ? በዚህ አይነት መኪናው ከ50 ዓመት በላይ እንደሚያገለግል እየጠቆመ ነው። ምናልባትም መኪናው ከእናንተ በላይ ሊኖር ይችላል። እንደውም በአሜሪካ ብዬ በጣም አጋነንኩት እንጂ አንድ ሰው በአማካኝ በቀን 33.2 ኪሎ ሜትር፣ በሳምንት 280 ኪሎ ሜትር፣ በወር 1931 ኪሎ ሜትር፣ በዓመት ደግሞ 16000 ኪሎ ሜትር፣ በ10 ዓመት 144,000፣ በ20 ዓመት ደግሞ 288,000 ይጓዛል። ይህ ግለሰብ በ3 ዓመት ተኩል ውስጥ የተጓዘው 666,000 ኪሎ ሜትር ነው። ይህም ለኤሌክትሪክ መኪና ኢንዱስትሪ አእምሮ ከፋች ሆኗል። የኤሌክትሪክ መኪኖች ያላቸው አቅም ተገለጠ። በእርግጥም ሹፌሩ ያደረገው ነገር ዓለምን አስደምሟል። በ3 ዓመት ውስጥ 667,000 ኪሎ ሜትር ተጓዘ። ይህ እንዴት ሊሆን ይችላል? ምናልባት ሃዩንዳይ ባለቤቱ ላሳየው አስደናቂ ስኬት መሸለም ስለፈለገ ይመስለኛል 580,000 ኪሎ ሜትር ላይ ባትሪውን የቀየረለት። አዲሱ ባትሪ ከተገጠመ በኋላ በ3 ዓመት ከ5 ወር ውስጥ 666,255 ኪሎ ሜትር ተነድቷል። ይህም ማለት ባትሪው ከተቀየረ በኋላ ራሱ ከ70,000 በላይ ኪሎ ሜትር እንደተነዳ ያሳያል። ይህ በየቀኑ በአማካኝ 541 ኪሎ ሜትር ይመጣል። ግለሰቡ በየቀኑ 541 ኪሎ ሜትር እየተጓዘ ነበር ማለት ነው። ወይም 16250 ኪሎ ሜትር በወር እየተጓዘ ነበር። በ3 ዓመት ውስጥም ወደ ጨረቃ ሄዶ ከመመለስ ጋር ተገናኝተዋል።
በጣም የሚያስደንቅ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ስለ መኪናው የተወሰኑ ሪቪዎችን ወይም ስፔሲፊኬሽኖችን ልንገራችሁ። መኪናው ርዝመቱ 4655 ሚሜ ሲሆን ስፋቱ ደግሞ 1890 ሚሜ ነው። ቁመቱ 1605 ሚሜ ሲሆን ከመሬት ያለው ከፍታ በጣም አስደናቂ ነው። የዚህ መኪና በሮች 5 ሲሆኑ ተርኒንግ ሰርክሉ ደግሞ 11.98 ሜትር ነው። ዊል ቤዙ 3 ሜትር ሲሆን 5 ሰው የመጫን አቅም አለው። ቦት ስፔሱ ወይም ሴትአፑ ከ520 እስከ 527 ሊትር ሲሆን ሴትስ ዳውኑ ደግሞ ከ1580 እስከ 1587 ሊትር ነው። ትራንስሚሽኑ ፉል አውቶማቲክ የሚባል ሲሆን ባትሪ ካፓሲቲው ደግሞ ከ63 እስከ 84 ኪሎዋት አወር ነው። ከ63 እስከ 84 ኪሎዋት አወር ማለት የተለያዩ ትሪም ሌብሎች ስላሉት ነው። ያሉት ትሪም ሌብሎችም አድቫንስ፣ ፕሪሚየም፣ ኤን ላይን፣ አልቲሜት እና ኤን ላይን ኤስ ናቸው። እያንዳንዱ ትሪም ሌብል የየራሱ የሆነ ጸባይና አቅም አለው። ለምሳሌ አድቫንስ የሚባለውን ብመለከትላችሁ አክሰለሬሽኑ ከ0 እስከ 60 ማይል ፐር ሃወር ለመጓዝ 8.5 ሰከንድ ይፈጅበታል። ባትሪ ሬንጁ ደግሞ 273 ማይል ሲሆን በ1 ኪሎዋት ሃወር 4 ማይል ይጓዛል። ቶፕ ስፒዱ 114 ማይል ፐር ሃወር ሲሆን ጊሩ ደግሞ ባለ 1 ስፒድ ነው። ሁለተኛው ፕሪሚየም የሚባለው ትሪም ሌብል ነው። ይህ ትሪም ሌብል አክሰለሬሽኑ ከላይኛው መኪና ጋር ተመሳሳይ ሲሆን ባትሪ ሬንጁ ደግሞ 273 ማይል ነው። 4 ማይል በ1 ኪሎዋት ሃወር መጓዝ የሚችል ሲሆን ቶፕ ስፒዱ 114 ማይል ፐር ሃወር ነው። ሌላኛው ትሪም ሌብል ደግሞ ኤን ላይን የሚባለው ትሪም ሌብል ነው። ይህ ትሪም ሌብል አክሰለሬሽኑ ከ0 እስከ 60 ማይል ፐር ሃወር ለመጓዝ 7.5 ሰከንድ የሚፈጅበት ሲሆን ባትሪ ሬንጁ ትንሽ ከፍ ያለ ነው ከሁለቱ ማለቴ ነው። 320 ማይል ፐር ቻርጅ ይጓዛል። 3.6 ማይል ለመጓዝ 1 ኪሎዋት ሃወር የሚፈጅበት ሲሆን ቶፕ ስፒዱ 114 ማይል ፐር ሃወር ነው። ሌላኛው ትሪም ሌብል ደግሞ አልቲሜት የሚባለው ትሪም ሌብል ነው። ይህም ትሪም ሌብል አክሰለሬሽኑ ከ0 እስከ 60 ማይል ፐር ሃወር ለመጓዝ 7.5 ሰከንድ የሚፈጅበት ሲሆን ባትሪ ሬንጁ 329 ማይል ነው። 3.7 ማይል ለመጓዝ 1 ኪሎዋት ሃወር የሚፈጅበት ሲሆን ቶፕ ስፒዱ 114 ማይል ፐር ሃወር ነው። ሌላኛውና የመጨረሻው ትሪም ሌብል ኤን ላይን ኤስ የሚባለው ትሪም ሌብል ነው። ይህ ትሪም ሌብል አክሰለሬሽኑ ከ0 እስከ 60 ማይል ፐር ሃወር ለመጓዝ 7.5 ሰከንድ ይፈጅበታል። ባትሪ ሬንጁ 320 ማይል ሲሆን 3.6 ማይል ለመጓዝ 1 ኪሎዋት ሃወር ይፈጅበታል። ቶፕ ስፒዱ 114 ማይል ፐር ሃወር ነው። የተከበራችሁ የቻናሌ ቤተሰቦች በመጨረሻም ኢትዮጵያ ውስጥ ስለሚገኘው ይህ መኪናና ስለ ዋጋው ልንገራችሁ። ይገባኛል ሁላችሁም ዋጋውን ለመስማት ጓጉታችኋል። ይህ መኪና የሚገጣጠመው ወይም የምታገኙት በማራቶን ሞተርስ ነው። ማራቶን ደግሞ የኃይሌ ገብረስላሴ ካምፓኒ ነው ሁላችሁም እንደምታውቁት። ዋጋውን ስነግራችሁ ደግሞ አሁን ላይ 4.8 ሚሊዮን ብር በጣም ዝቅተኛ የሚባለው ሃዩንዳይ አዮኒክ 5 እየተሸጠ እንደሚገኝ መረጃው አለኝ። እናንተ ግን በደንብ ማጣራት ትችላላችሁ። ኢትዮጵያ ውስጥ በደንብ አድርጎ ጋራንቲ ሰጥቷችሁ የሚሸጥላችሁ ተቋም አለ። እሱም ማራቶን ሞተርስ ይባላል። ለእናንተ ይጠቅማል ብዬ ስላሰብኩ ይህንን መረጃ ያስተላለፍኩላችሁ። በሚቀጥለው መረጃ እስከምንገናኝ ቻው።